ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የምሽት መረጃዎቻችን ጀምረዋል። በቅድሚያም አበይት ነጥቦቹን ሰሜን ወሎ ዞን ላስታ ወረዳ ሲንቀሳቀሱ የቆዩት የላስታ አሳምነው ጽጌ ኮር ፋኖ አባላት የሰላም ጥሪውን ተቀበሉ። ጽንፈኛው የህወሓት ቡድን ዲጂታል ወያኔ በሚል ስያሜ ከ50 ዓመት በላይ አደራጅታ ሰማታቸው የነበሩት የሚዲያ ሰራዊቶች አሁን ላይ ሙሉ በሙሉ መፍረሳቸው ታወቀ። ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እያዋለ ነው መባሉን ውድቅ አደረገ። ከውጭ በታይዋን ደሴት ዙሪያ ቻይና እያካሄደችው ያለችው መጠነ ሰፊ ወታደራዊ ልምምድ እንደማያሳስባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። እነዚህንና ቀሪ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሚዲያ አራተኛ መንግስት መሆኑ ግልጽ ነው። ሚዲያ ለማስባል ታዲያ ነገሮችን በመሃል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው። በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሃል ሚዲያ ጊዜና ቦታ ሳይገድበው የቀጥታ ስርጭት፣ ጥልቅ ትንታኔ፣ ሚዲያ ዲስከሽን፣ ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል። ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል። መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ። መሃል ሚዲያ አውደ እውነት። በቀዳሚነት ወደ ያዝነው መረጃችን አለፍ። ሰሜን ወሎ ዞን ላስታ ወረዳ ሲንቀሳቀሱ የቆዩት የላስታ አሳምነው ጽጌ ኮር ፋኖ አባላት የሰላም ጥሪውን ተቀብለው ገቡ። የሰላም አማራጭን ተቀብለው የገቡት ታጣቂዎች የጦርነትን አውዳሚነት አይተናል፣ ህዝባችን ከዚህ በላይ ጦርነት መሸከም አይችልም ብለዋል። ጽንፈኛው የህወሓት ቡድን ዲጂታል ወያኔ በሚል ስያሜ ከ50 ዓመት በላይ አደራጅታ አሰማርታቸው የነበሩት የሚዲያ ሰራዊቶች አሁን ላይ ሙሉ ለሙሉ መፍረሳቸው ታወቀ። አንዳንዶቹ ከርተው ገሚሶቹ ህዝባቸውን ይቅርታ እየጠየቁ ወደ ግል ህይወታቸው መግባታቸውም ተሰምቷል። ህወሓት ሚዲያውን እያደራጀው በሚቃወሙት ላይ የስም ማጥፋት ተግባር ለመፈጸምና የራሱን የፖለቲካ ጥቅም የሚያስፈጽምለትን አጀንዳ ለማሰራጨት በማለም ነው። የህወሓት አጀንዳ ለትግራይ ህዝብ ሞትን የሚያመጣ መሆኑን እየተረዱ አባላትም በመጨረሻም ከስብስቡ ወጥተው አልቀዋል ተብሏል። ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እየዋለ ነው መባሉን ውድቅ አደረገ። ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እያዋለና በረሃብ እየቀጣ ይገኛል ሲሉ የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ያቀረቡትን ወቀሳ ውድቅ በማድረግ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ቢሆን በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል ገልጿል። የአደጋ ስጋት ስራ አመራር ኮሚሽነር ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታም ህወሓት መሰረታዊ ፍላጎቶችንና የሰብአዊ ቀውሶችን ለፖለቲካ ዓላማዎች እያዋለ ነው በማለት ከሰውም ይህም ተግባር ለረጅም ጊዜ ሲተገበር የቆየ ልማድ መሆኑን ገልጸው ነበር። በጉዳዩ ላይ የህወሓት ጽህፈት ቤት ለአዲስ ስታንዳርድ በሰጠው ምላሽም ክሶቹን ነጭ ውሸት ሲል ውድቅ በማድረግ ከፕሪቶሪያው ስምምነት በፊትም ሆነ በኋላ የንጹሃን ደህንነት የአጀንዳው ዋና ጉዳይ መሆኑን አጽንኦት ሰጥቷል። በጦርነቱ ምክንያት ህዝባችን ከቤታቸው ተፈናቅለው በተለያዩ አካባቢዎች ተበታትኖ ይገኛል፣ አሁንም ድረስ በስቃይ ውስጥ ናቸው ሲል ጽህፈት ቤቱ አስታውቋል። በተለይም በ146 የስደተኞች ካምፕ ውስጥ ያሉ ሰዎች ለረሃብ፣ ለበሽታና ለስነ ልቦናዊ ጉዳት ተዳርገዋል ብሏል። በማይናማር አስቸጋሪ ሁኔታ ውስጥ የነበሩ 1300 የሚሆኑ ዜጎች ወደ ሀገራቸው መመለሳቸውን ውጭ ጉዳይ ሚኒስቴር ገለጸ። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን ዜጎችን ወደ ሀገር ለመመለስ እየተሰራ ቢገኝም አስቸጋሪ ሁኔታ እንዳለ እያወቁ የስራ ዕድል አለ በሚል የሚሄዱ ዜጎች እያጋጠሙት መሆኑን ውጭ ጉዳይ ሚኒስቴር ገልጿል።
ሆኖም በህጋዊ መንገድ ሄደው ችግር የሚያጋጥማቸው ኢትዮጵያውያንን መብት ለማስጠበቅ ቆንጽላና ኤምባሲ ትኩረት ሰጥተው እንዲከታተሉ ቋሚ የስራ መመሪያ ተሰጥቷል ተብሏል። የኢትዮጵያውያኑ ክብርና መብት ተጠብቆ እንዲቆዩ ከሚስዮን መሪዎች በተጨማሪም ይህንን ጉዳይ ብቻ እንዲከታተሉ ዲፕሎማቶች መመደባቸውን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ከማይናማር በተጨማሪ በሳውዲ አረቢያ በአስቸጋሪ ሁኔታ ነበሩ የተባሉ 26000 ዜጎችን በ5 ወራት ውስጥ ማስመለሱን ሚኒስትሩ ተናግረዋል። ለስራ የተጓዙ ኢትዮጵያውያን ከአንድ የስራ ቦታ ወደ ሌላ የስራ ቦታ ለመለወጥ ወይንም ወደ ሀገር ለመመለስ እንዲሁም የካሳ ክፍያ እንዲያገኙ እንዲሁም ከደሞዝ ጋር የሚያጋጥሙ ችግሮችን ለመፍታት ጥረት እየተደረገ ነው ብሏል። በጅዳ፣ ሪያድ፣ አቡዳቢ፣ ዱባይ እንዲሁም በኩዌት ቆንጽላ ጽሕፈት ቤት ይህንን ለማድረግ እየተሰራ ነው ብለዋል። ህጋዊ ባልሆነ መንገድ ያልሄዱ እንዲሁም ኢትዮጵያ የሁለትዮሽ የስራ ስምምነት ያላደረገችበት የስራ ጉዞ ያደረጉ ዜጎች ለዘርፈ ብዙ ጥቃት የተዳረጉ መሆናቸው ተገልጿል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ዛሬ በእንደራሴዎች ምክር ቤት ተገኝተው ከአባላት ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። የማህበራዊ ሚዲያ ይዘት ፈጣሪዎች የንግድ ስራ ግብር ሊከፍሉ መሆኑ ተነገረ። የማህበራዊ ሚዲያን በመጠቀም በአመት ከ2 ሚሊዮን በላይ ገቢ የሚያገኙ ግለሰቦች ግብር እንዲከፍሉ የሚያስችል ረቂቅ ህግ እየተዘጋጀ መሆኑ ተገልጿል። በዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ላይ መሆኑ የቢቢሲ ዘገባ ያሳያል። የገንዘብ ሚኒስቴር ያዘጋጀው ይህ ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳልም ተብሏል። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ መሆኑ ይታወሳል። አሁን በተዘጋጀው ረቂቅ ህግ ላይም ደግሞ ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆኑ የተካተተ ሲሆን ሌሎች በአዋጁ ላይ የተቀመጡ ዝርዝር ጉዳዮችን እንደያዘም ተገልጿል። በመሆኑም ግብሩ የሚከፈለው እነዚህ የይዘት ፈጣሪዎች የተለያዩ የማህበራዊ ሚዲያዎችን በመጠቀም ከሚያገኙት ማንኛውንም ገቢ እንደሆነ ተመላክቷል። ለሚኒስትሮች ምክር ቤት ቀርቦ መጽደቅ ያለበት ይህ ረቂቅ ደንብ እስካሁን ድረስ ከታክስ ስርዓቱ ውጪ ሆነው የቆዩትን ይዘት ፈጣሪዎች ለመጀመሪያ ጊዜ ወደ መደበኛ የግብር አሰራር የሚያስገባ ነው ተብሎለታል። በደቡብ ኢትዮጵያ ክልል የቡና ቱሪዝምን ለማሳደግ ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ የክልሉ ባህልና ቱሪዝም ቢሮ አስታወቀ። ቱሪዝም ሚኒስቴር ከታህሳስ 20 ቀን 2018 ዓ.ም ጀምሮ ለተከታታይ 6 ቀናት የቡና ቱሪዝምን በተመለከተ ያዘጋጀውን የመገናኛ ብዙሃን ባለሙያዎች ጉብኝት መርሃ ግብር በመካሄድ ላይ ይገኛል። ባለሙያዎቹ በሁለተኛው ቀን ውሏቸው በደቡብ ክልል ጌዲዮ ዞን ይርጋ ጨፌ ገደብ ወረዳ የቡና አመራረት ሂደትን የተመለከተ ጉብኝትን አካሂደዋል። በዚህ ወቅትም የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይኒቱ መላኩ ክልሉ የቱሪዝም ዘርፉን ለማሳደግ የፖሊሲና ስትራቴጂ ማሻሻያዎች ከማድረግ ጀምሮ በርካታ ስራዎች እየሰራ እንደሚገኝ አስታውቋል። በተለይም የክልሉን የቡና ቱሪዝምን ለማሳደግ ከባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝም ጠቁሟል። ከክልሉ በርካታ ጸጋዎች መካከል አንዱ የሆነው የቡና ልማት ማህበራዊ እሴትን ከማጠናከር ባለፈ ኢኮኖሚያዊ ፋይዳው የላቀ ነው ብለዋል። በጌዲዮ ዞን ገደብ ወረዳ ያለውን የቡና እምቅ አቅምን ለመላው ዓለም ለማስተዋወቅ የክልሉ ተወላጆችና የዘርፉ ምሁራን በተለያዩ የዓለም ሀገራት በመዘዋወር የንግድ ትስስር የመፍጠር ስራ እየሰሩ እንደሚገኙም አንስተዋል። የቡና ምርታማነትን አሁን ካለው በተሻለ ለማሳደግ ቴክኖሎጂን መሰረት ያደረገ አሰራር መዘርጋት አስፈላጊ መሆኑን ጠቁመው ለዚህ ደግሞ በቅንጅት መሰራት እንዳለበትም አሳስቧል። በክልሉ ያለውን የቡና ልማት ከቱሪዝም ጋር በማስተሳሰር በስፋት ለማስተዋወቅ በጋራ መሰራት አስፈላጊ ነው ብለዋል። የመደመር መንግስት ሁሉም ዜጋ እኩል ተሳታፊና ተጠቃሚ የሚሆንበትን ስርዓት እየገነባ ይገኛል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። በባህር ዳር ከተማ 123.7 ሚሊዮን ብር በሆነ ወጪ የተገነባ የሴቶችና ህጻናት ማገገሚያ ማዕከል ዛሬ ተመርቆ ተከፍቷል።
በምረቃ ስነ ስርዓቱ ላይ የተገኙት ሚኒስትር ዶክተር ኤርጎጌ ተስፋዬ እንደገለጹት የመደመር መንግስት ሁሉም ዜጋ እኩል ተሳታፊና ተጠቃሚ የሚሆንበት ስርዓትን እየገነባ ይገኛል። በባህር ዳር ከተማ የተገነባው የማገገሚያ ማዕከልም የመደመር መንግስት በተለይ ለተጋላጭ የህብረተሰብ ክፍሎች የሰጠውን ትኩረት አንዱ ማሳያ ነው ብለዋል። ማዕከሉ የተሟላ አገልግሎት እንዲሰጥ በቁሳቁስና ሌሎች የድጋፍ አይነቶች አስፈላጊውን እገዛ እንደሚያደርግም አረጋግጠዋል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተማማሪ ዶክተር ሙሉነሽ ደሴ በበኩላቸው ማዕከሉ ጥቃት የደረሰባቸውን ሴቶችና ህጻናት እንዲያገግሙ በመደገፍ ምቹ ሁኔታ እንደሚፈጥርም ገልጸዋል። በቀጣይ ተመሳሳይ ማዕከላትን ወደ ሌሎች ከተሞች የማስፋፋት ስራ ተጠናክሮ እንደሚቀጥልም አስታውቋል። የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ የማዕከሉ መገንባት ትልቅ ፋይዳ እንዳለው ተናግረዋል። ማዕከሉ በ3200 ካሬ ሜትር ቦታ ላይ በ3 ወራት ውስጥ እየተገነባ መሆኑን እየገለጹት ደግሞ የክልሉ ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ ናቸው። በውስጡ የመኝታ፣ የህክምና፣ የስልጠና፣ የአስተዳደርና ሌሎች አገልግሎቶችን የሚሰጡ 35 ክፍሎችን እያካተተ መሆኑን ተናግረዋል። በተመሳሳይም በጎንደር ከተማ እየተገነባ ሲሆንም በደሴና በሌሎች ከተሞች በቀጣይ ተደራሽ ለማድረግ ቢሮ ከክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮና የከተማ አስተዳደሮች ጋር እየሰራ ይገኛል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬና ሌሎች ከፍተኛ የስራ ኃላፊዎች በባህር ዳር ፈለገ ህይወት ስፔሻላይዝድ ሆስፒታል ግቢ የተቋቋመውን ሁለንተናዊ የለውጥ መሪነት ስርዓተ ጾታ እኩልነት የስልጠና ማዕከልንም ጎብኝተዋል። የሀገራዊ ምክክር ሂደት ለጠንካራ ሀገረ መንግስት ግንባታና ለብሔራዊ መግባባት መሰረት የሚጥልበት ወሳኝ ምዕራፍ ላይ መድረሱን በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ በአሁኑ ወቅት በኢትዮጵያ ጠንካራ የሀገረ መንግስት ግንባታን የሚያፋጥኑ ተግባራት በመከናወን ላይ ይገኛሉ ብለዋል። ለዚህም አካታች ሀገራዊ ምክክር ለማድረግ ሰላማዊና ዲሞክራሲያዊ ምርጫ ለማከናወን የሕግ የበላይነትን የሰፈነባት ሀገርን ለመገንባት እንዲሁም ችግሮችን በሰላማዊ መንገድ ለመፍታት ቅድሚያ ተሰጥቶ እየተሰራ መሆኑን ተናግሯል። በኢትዮጵያ የረጅም ዓመት ታሪክ ውስጥ ብሔራዊ መግባባት አለመስፈን፣ ችግሮችን በሰለጠነ መንገድ አለመፍታት እንዲሁም ኋላ ቀር የፖለቲካ አመለካከት በሀገረ መንግስቱ ውስጥ እየታዩ ስብራቶች መሆኑንም አንስተዋል። የሀገራዊ ምክክር ሂደትን ማሳካት፣ ምርጫን በተሳካ መንገድ ማካሄድ፣ ችግሮችን በሰላማዊ መንገድ መፍታት፣ የሕግ የበላይነትን ማስፈን ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባት ያስችላል ብለዋል። የሀገራዊ ምክክር ሂደት ውጤታማ መሆን የኢትዮጵያን የቆዩ ችግሮች ትርጉም ባለው መልኩ እንዲፈታ የገለጹት የመንግስት ተጠሪ ሚኒስትሩ የኢትዮጵያን ስብራቶች ከመጠገን አኳያም ጉልህ ሚና እንደሚጫወት ተናግሯል። ምክክሩ ለብሔራዊ መግባባት ወሳኝ በሆኑ ጉዳዮች ዙሪያ መግባባት ለመፍጠር ስለሚያግዝ ሁሉም በንቃት መሳተፍ እንዳለበት ጠቅሰውም ለግጭት መነሻ የሚሆኑ ጉዳዮችን በሰለጠነ መንገድ ለመፍታትም ትክክለኛ አማራጭ መሆኑን አብራርተዋል። ሀገራዊ ምክክር ለጠንካራ ሀገረ መንግስት ግንባታ፣ ለዘላቂ ሰላምና ለብሔራዊ መግባባት መሰረት በሚጥልበት ወሳኝ ምዕራፍ ላይ ደርሷልም ብለዋል። የተሳካ ሀገራዊ ምክክር ማከናወን ሁሉም ዜጎች የተግባቡበት የጋራ ህገ መንግስት እውን ለማድረግና ወሳኝ በሆኑ ጉዳዮች ላይ የጋራ መግባባት ለመፍጠር ስለሚረዳ የሁሉንም የነቃ ተሳትፎ እንደሚጠይቅ ነው የተናገሩት። በኢትዮጵያ ኋላ ቀር የፖለቲካ ባህልን ለመቀየር አዎንታዊ የሰላም ባህልን ለመገንባት እንዲሁም ኢትዮጵያውያን በተፈጥሮ ሀብቶቻቸው ሰርተው እንዲለወጡና የበለጸገች ሀገር እንዲገነቡ መሰረት ይጥላል ብለዋል። በተጨማሪም በትግራይ ክልል አጀንዳ ማሰባሰብና የተሳታፊዎች ልየታ ለማከናወን የሚያስችሉ የዝግጅት ስራዎች መከናወናቸውን ጠቁመው ለዚህም ከክልሉ የተለያዩ ባለድርሻ አካላት ጋር ውይይት መደረጋቸውን ለምክር ቤቱ ከቀረቡ ሪፖርቶች መገንዘብ እንደሚቻል ተናግረዋል። ሚዲያ አራተኛ መንግስት መሆኑ ግልጽ ነው። ሚዲያ ለማስባል ታዲያ ነገሮችን በመሀል እኩሌታ የሚመለከት ሚዲያ መሆን ለተአማኒነት ወሳኝነት አለው። በኢትዮጵያና ለኢትዮጵያ የጀርባ አጥንት የሆነው ጀግናው መከላከያ ሰራዊት የማይደራደረው መሀል ሚዲያ
ጊዜና ቦታ ሳይገድበው የቀጥታ ስርጭት፣ ጥልቅ ትንታኔ፣ ሚዲያ ዲስከሽን፣ ጅማትና ፖለቲካዊ ሂስ በተሰኙ ይዘቶቹ እውነት ላይ ተመስርቶ እውነትን እየዳሰሰ ወደ እናንተ ሲያቀርብላችሁ ቆይቷል። ታዲያ አሁን ከያዛቸው ይዘቶቹን በማስፋት የእናንተን የተመልካቾቹን ፍላጎት ለማርካት በአዲስ አቀራረብ ወደ እናንተ ለመድረስ ዝግጅቱን አጠናቋል። መሃል ሚዲያን ሰብስክራይብ በማድረግ የአዲሱን ራዕይ ተካፋይ ይሁኑ። መሃል ሚዲያ አውደ እውነት። የተወደዳችሁ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ምሽት መረጃችንን ነው ከባህር ማዶ ያዝናችሁ አለፍን። ሳውዲ አረቢያ በየመን የወደብ ከተማዋ ሙካላ ላይ የቦምብ ጥቃትን ፈጸመች። ሳውዲ አረቢያ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ያለችው ተገንጣይ ቡድን ከዩኤኢ ይደርስ የነበረው የጦር መሳሪያ ጭነት ላይ ማነጣጠሩን አሳውቃለች። ሳውዲ አረቢያ ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻትን የተባበሩት አረብ ኤምሬቶችን እጅግ አደገኛ ከሆነው ተግባርሽ ታቀቢም ብላለች። ጥቃቱን ተከትሎም በሳውዲ አረቢያና በተባበሩት አረብ ኤምሬቶች በሚደገፉ የደቡብ የሽግግር መንግስት የሚባለው ተገንጣይ ቡድን መካከል አዲስ ውጥረት ማስከተሉን አሶሺየትድ ፕሬስ ዘግቧል። የሳውዲ የመንግስት ቴሌቪዥን እንደዘገበው ከተባበሩት አረብ ኤምሬቶች ፉጃይራ ወደብ የተነሳቸው የጦር መሳሪያ የጫነች መርከብ ሙካላ መድረሷ ከታወቀ በኋላ ጥቃቱን መፈጸሙ አረጋግጧል። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ፣ የሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያ በማራገፍ ላይ እንደነበረች በዘገባው ተመላክቷል። በተጨማሪም 10 ዓመታትን ለተሻገረ ጊዜ የመን ውስጥ በኢራን የሚደገፉ የሁቲ አማጽያን ተባብረው ሲዋጉ በነበሩት በሳውዲ አረቢያ በሚደገፈው የየመን መንግስት እንዲሁም በደቡብ የሽግግር ምክር ቤት መካከል የነበረውን ትብብር ይጎዳልም ነው የተባለው። ሁለቱ ሀገራት በበርካታ ጉዳዮች ላይ ተቀራርበው ቢሰሩም በቀጠናው ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ሁነኛ ተፎካካሪዎች ናቸው። በታይዋን ደሴት ዙሪያ ቻይና እያካሄደችው ያለችው መጠነ ሰፊ ወታደራዊ ልምምድ እንደማያሳስባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ፕሬዝዳንቱ በመግለጫቸው እንዳመለከቱት ከሆነም ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ግንኙነት አላቸው። ቻይና መሰል ወታደራዊ ልምምዶችን ላለፉት 20 ዓመታት ስታደርግ የቆየች መሆኑንም ፕሬዝዳንት ትራምፕ አስታውሰዋል። የቻይና የጦር ልምምድ የተጀመረው አሜሪካ ለታይዋን ከፍተኛ የጦር መሳሪያ ሽያጭ ማጽደቋን ተከትሎ ቤጂንግ ከፍተኛ ተቃውሞ ባሰማችበት ወቅት መሆኑ ተገልጿል። በዚህም ወታደራዊ ልምምድ ላይ ከ130 በላይ የቻይና የጦር አውሮፕላኖች እንዲሁም በርካታ መርከቦች የተሳተፉ ሲሆን የታይዋን ፕሬዝዳንት ላኢ ቺንግቼ የቻይናን እርምጃ ዓለም አቀፍ ደንቦችን እየጣሰ እንዲሁም ኃላፊነት የጎደለው ሲሉ ኮንነውታል። ታይዋን የሀገሪቱን ደህንነት ለመጠበቅ የባህርና የአየር ኃይሏን በተጠንቀቅ ማቆሟንም ቢቢሲ ዘግቧል። የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዘጋጀናቸው ምሽት ዘገባዎቻችን እስካሁን ያደመጣችኋቸውን ይመስሉ ነበር። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ምሽትን ተመኛል።